ህዝቡ ለሁለት ሲከፈል አየው። አንደኛው የተከፈለው ግሩፕ ከፍተኛ የተቃውሞ ድምጽ በየአደባባዩ ሲያሰማ አየው። አዲስ ቫይረስ ምድሪቱ ላይ ሲለቀቅ አየው። ከዚህ ቫይረስ በሽታ የተነሳ የብዙዎች ነፍስ ሲቀጠፍ አየው። ከዚህ በፊት ሆኖ የማያውቅ ከፍተኛ አውሎ ንፋስ ሲከሰት አየው። ከዚህ አውሎ ንፋስ የተነሳ በብዙዎች ነፍስ ላይ አደጋ ሲደርስ አየው። በጣም በርካታ ሰዎች ቦርሳቸውን እየያዙ ሲሸሹ አየው። ከፍተኛ የኢኮኖሚ ቀውስ ሲመጣ አየው። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ ባሳየኝ ራእዮችና በሰጠኝ መልእክት ሁላችንም በአንድነት በእግዚአብሔር ፊት ተክተን እንድንጸልይ ወደ እናንተ ብቅ ብያለሁ። በመጀመሪያ ጌታ ያሳየኝ ራእይ በዓለም አቀፍ ደረጃ ነው። ይህም ያየሁት ራእይ አዲስ ቫይረስ ምድሪቱ ላይ ሲለቀቅ አየው። ከዚህ ቫይረስ በሽታ የተነሳ የብዙዎች ነፍስ ሲቀጠፍ አየው። እንደገና ደግሞ በአንዳንድ ሀገሮች ላይ ከፍተኛ የኢኮኖሚ ቀውስ ሲመጣ አየው። ስለዚህ ይህንን መልእክት የምንከታተል በዓለም ዙሪያ ያለን ሁላችንም በእግዚአብሔር ፊት ተክተን ይህንን በሽታ እየተቃወምን እንጸልይ። ሁለተኛ ያየሁት ራእይ ስለ አሜሪካ ነው። የአሜሪካ ባንዲራ አሳየኝና የጌታ መንፈስ ከዛ ህዝቡ ለሁለት ሲከፈል አየው። አንደኛው የተከፈለው ግሩፕ ከፍተኛ የተቃውሞ ድምጽ በየአደባባዩ በየስፍራው እየወጣ ሲያሰማ አየው። ሌላኛው ስለ አሜሪካን ደግሞ ያየሁት ከዚህ በፊት ሆኖ የማያውቅ ከዚህ በፊት በአሜሪካን ምድር ላይ ተከስቶ የማያውቅ ከፍተኛ አውሎ ንፋስ ሲከሰት አየው። ከዚህ አውሎ ንፋስ የተነሳ በብዙዎች ንብረትና ነፍስ ላይ አደጋ ሲደርስ አየው። ሌላኛው እንደገናውንም ስለ አሜሪካ ጌታ መንፈስ ቅዱስ ያሳየኝ ራእይ በጣም በርካታ ሰዎች ቦርሳቸውን እየያዙ ሲሸሹ አየው። ይህንን መልእክት የሰማችሁኝ በዓለም ዙሪያ ያላችሁ ሁላችሁም በእግዚአብሔር ፊት ተክተን ነቅተን እንጸልይ። እግዚአብሔር ጣልቃ እንዲገባ በእግዚአብሔር ፊት እንጸልይ ይላለሁ። እግዚአብሔር አምላክ ይባርካችሁ። እወዳችኋለሁ። እግዚአብሔር ከክፉ ይጠብቃችሁ። ከድንገተኛ ሞት፣ ከድንገተኛ ሐዘን፣ ከድንገተኛ ድንጋጤ፣ ከክፉ በሽታ ሁሉ እግዚአብሔር እናንተንም ቤታችሁንም ይሰውር። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ከክፉ ድንጋጤ፣ ከድንገተኛ ሞት፣ ከክፉ በሽታ እናንተንም ቤተሰባችሁንም በክርስቶስ ደም እግዚአብሔር እየሰወረ ያስመልጣችሁ። እግዚአብሔር በነገር ሁሉ መከናወን ይስጣችሁ። ተባረኩ። በእነዚህ መልእክቶች በእግዚአብሔር ፊት ተክተን እንጸልይ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችንን ኢትዮጵያ በሰላም ይባርክልን። የሀገራችን ኢትዮጵያ ከፍታ እየጨመረ ይሂድ። መልካሙን ነገር ሁሉ ያሰማል። የብልጽግና ወንጌል ተብሎ በስም የተጻፈ የለም። ያለው ወንጌል በስሙ ተጠርቷል። የእግዚአብሔር ወንጌል፣ የክርስቶስ ወንጌል፣ የመንግስቱ ወንጌል፣ የጸጋው ወንጌል፣ የክብር ወንጌል፣ የዘላለም ወንጌል እንደዚህ በሚል ተጠርቷል። የብልጽግና ወንጌል የሚል ባይብል ውስጥ የለም። ቸርቾች ታዲያ ለምንድን ነው የብልጽግና ወንጌል ምናምን? እንግዲህ የሆነ ኢየሱስን ስታምን ትበለጽጋለህ ብቻ የሚል ትምህርት መጥቶ ይሆናል አላቅም። ግን ትበለጽጋለህ የሚሉትን ተጠግቼ ሳይ ኢየሱስን ስታምን ትድናለህ ይሉና ከዳንከ በኋላ ደግሞ ሁሌ ብር ታገኛለህ የሚል መዳን ላይ ችግር የለም። ግን ኢየሱስ በህይወት ላይ በሰው ህይወት ላይ የሚያመጣው ነገር ሁሉ ጊዜ ከመዳን ቀጥሎ ብር ነው። ስለዚህ የቸርቿ አይወላችሁ አንድ ትምህርት በቤተክርስቲያን አንድን ማህበር የሰማይን ትኩረት የሚስብ ማህበር የምታረገው የህዝብን አይን አይደለም፣ የሰማይን እግዚአብሔርን ደስ ማሰኘት። ህዝብን ደስ ማሰኘት አለ። ህዝብ ሲፈልግ አኩርፎ መሄድ ይችላል። እግዚአብሔርን ብቻ ደስ ለማሰኘት ከፈለግ የዛ ቤተክርስቲያን ማህበር ወይም ጉባኤ ትምህርቶች፣ መልእክቶች፣ ጸሎቶች፣ የትኛውም ነገር ሰዎችን ወደ ብር ሳይሆን ወደ ፈውስ ሳይሆን ወደ የሆነ ነገር ሳይሆን ወደ ኢየሱስ ከትላንት ይልቅ ማስጠጋትና ለመስጠጋቱ ቼክ ይደረጋል ማለት ነው። ሰውዮችን ወይም ሰዎችን ወደ ኢየሱስ ሞር አስጠግቷል። ከሁሉ በላይ ያ እንዳለ ሆኖ የአንድ ቤተክርስቲያን ዋና ትምህርት የዛሬ ዓመትም ስትመጣ ማለት
የዛሬ 8 ዓመትም ስትመጣ ማለት ኢየሱስ እና ኢየሱስ ብቻ ኢየሱስ በኢየሱስ የሆነ ነገር አይደለም። ኢየሱስ ላይ ካተኮረ መሰረቱ ጤናማ ነው ማለት። በአንድ ጥቅስ ላስረዳችሁ። ኢየሱስ እንዲህ አለ፣ ሰዎች ስለኔ ምን ይላሉ ብሎ ጠየቀ። ለምን ይህን ጥያቄ ጠየቀ ሲባል ጉባኤ ወይም ማህበር ለመሰብሰብ ፈለገ። ጥያቄው የተጠየቀው ከማህበር ጋር በተገናኘ ማህበር መሰብሰብ ፈለገ። በግሪክ ቋንቋ ኤክሌሽያ፣ በአማርኛ ማህበር፣ በግዕዝ ጉባኤ መሰብሰብ ፈለገ። ከዛ ምንድን ያለው? ለመሰብሰብ ሲል በሌላ ጉዳይ አይደለም። ማህበር ጉባኤ ለመሰብሰብ ሲል ሰዎች ስለኔ ምን ይላሉ? እሱ ጥያቄና መልሱ ከማህበር ጋር የኢየሱስ ማህበር ነው ወይስ የፓስተሩ ማህበር ነው ወይስ የሆነ ኮንግሪጌሽን ነው? ምንድነው? በምን እናውቃለን? ያን ማህበር ኢየሱስ እግዚአብሔር እሱ ኦርቶዶክስም ይላሉ፣ ካቶሊክም እንደዛው ነው። ካቶሊክ እግዚአብሔርና ኢየሱስ ነው እንጂ የሚለው ሌላ የማንን ስም ይጠራል? አላህ አይልም እኮ። ኦርቶዶክስ እኮ አላህ አይልም፣ እግዚአብሔር ኢየሱስ እና የጌታ ማህበር መሆኗን በምን እናውቃለን ሲባል ዋነኛ ማህበሩ የሚሰበሰብበት ዶክትሪን የኢየሱስ ማንነት የሚል ትምህርት፣ ህብረት፣ ጸሎት፣ መልእክት የዛሬ 8 ዓመትም ስትመጣ ስለሱ ብቻና ብቻ መሰማ ከሆነ ከዛ ምን አለ? ስለኔ ምን ይላሉ? አሁን እዛ ጋር እንደው ኢየሱስም ብሎ ጥያቄ ጠየቀና እነሱ ይመለሱ ይመስላቸዋል። ኢየሱስ ያለው ማህበር ስለመመስረት ሰዎች ስለ እኔ ምን ይላሉ አለ? ስለ ሰው ልጅ ምን ይላሉ አለ? ኤልያስ ነው? ምንትሴ ነው? ነብይ ነው? እናንተስ ማን ትሉኛላችሁ? ስምዖን ጴጥሮስ ተነሳ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ እንዲህ አለው፣ አንተ ጴጥሮስ ነህ፣ ድንጋይ ነህ። እኔ ግን በዚች አሁን በተናገርካት ጴጥሮስ አንተ ነህ፣ እቺ ግን ጴጥሮስ አይደለችም፣ ጴጥራ ነች። አንተ ጴጥሮስ ነህ፣ ዝም ብሎ ድንጋይ፣ ይሄ ተፈልጦ የሚካበው ድንጋይ ቤት ለመስራት። አሁን የተናገርካት ቃል ግን ፔትራ ነች። ሳምንት የሚወጣው ሰው መቀጣጠል፣ የሚቀጥለውም መቀጣጠል ላይ የተመሰረተ መቀጣጠል የሚል ዶክትሪን ላይ መሰረትን ማህበሩ ጉባኤው ስታየው ኢየሱስ ነው የሚጠራው፣ መዝሙሩ ዘሴም ነው፣ ዶክትሪኑ መቀጣጠል የሚል በእንደዚህ አይነት ትምህርት ላይ ማህበር አይሰበሰብ። ሌላው ደግሞ እንዲህ ይላል፣ መካነ ኢየሱስ ጥምቀት አታጠምቅም፣ እኛ እናጠምቃለንና ይወጣና ከመካነ ኢየሱስ ወጥቶ አጥማቂት መጥምቃዊት ምናምን ቤተ ክርስቲያን ብሎ ይከፍታል። ከዛስ ትምህርቱ ስለ ጥምቀት ነው። ጥምቀት ያድናል፣ ጥምቀት ወሳኝ ነው። አሁን እንዘምራለን ተጠምቅ ያለው የሚል መዝሙር ትንቢቱ ጥምቀት የሚባል ትምህርት አለ ባይብል ውስጥ። አዎ ጥምቀት ላይ ግን ወይም ጥምቀት በሚል ዶክትሪን ላይ ምን አይሰበሰብም? ማህበር አይሰበሰብም። መሰረት መሆን አይችልም ጥምቀት። ሌላው ይወጣና ደግሞ ምንድነው እዚህ ሁሉ ጊዜ ኢየሱስ ብቻ ነው የሚባለው ምናምን፣ የኢትዮጵያ ሕዝብ በድህነት እያለቀ ነው እና ትበለጥጋለህ፣ ይሳካልሃል እና መባረክን ምናምን በዚህ በቁሳቁስ ላይ መሰርተዋል። አገልጋዩ እዚህ ላይ ምን የሚያክል ወርቅ ያስራል፣ እዚህ ላይ ወርቅ ያስራል። የሆነ በጣም ብዙ ሺህ ብር ልብስ ይገዛል። ህዝቡን እንዲህ ጉሮሮና አንቆ መኪና ይገዛል። ከዛ ተከታዮቹ አገልጋዮቹም ያንን ይቀጥላሉ። ፕሮስፐሪቲ ጎስፕል ያልከው ይሄ ነው። ይቀጥላሉ። ህዝቡም እንደነሱ ለመሆን ይበላል። መቼስ አይበላም፣ ይበሉታል። ስለዚህ ምን ይሆናል ማለት ነው? ነጋ ጠባ መልእክቶቹ፣ ትምህርቶቹ፣ በሰው አእምሮ ውስጥ የሚገባው ነገር ሁሉ ምን ይሆናል? ኢየሱስን በማመን ምን መሆን? ኑሮን መቀየር፣ ኢኮኖሚን መለወጥ፣ በሁሉ ነገር ውጤታማ በመሆን ቤት ስለመስራት ስትጸልይ የምታስብ፣ መኪና ስለመግዛት ስታመልክ አይን ላይ የሚመጣው ምን የሚያክል መኪና ሲሆን ምን ይባላል? የብልጽግና ወንጌል ፕሮስፐሪቲ ጎስፐል ይባላል። ያን ጊዜ ቆላሲስ ነው የሚሆነው። እንግዲህ Christ is all sufficient
እሱን የምንከተለው ለዛ አይደል። እና መልእክቱ ትንቢቱ የሚመጣው እንትና ምናምን ሁሉ ብር 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 ይሆናል። ጸሎቱን በዛ ላይ ነው፣ መልእክቱን በዛ ላይ ነው። እና እንደዛ ሲሆን ፕሮስፐሪቲ ጎስፐል ይባላል። ወንጌል በምንም አይነት ሁኔታ ስለ ገንዘብ ስለማግኘት ቤት ስለ ምናምን አይደለም። ወንጌል አሁንም ዞሮ ዞሮ ወንጌልም ከስጋ ከዳዊት ዘር ስለተወለደው በቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ።